ዛሬ በጣም ያበሳጩኝ ነገሮች አሉ። እውነተኛ ነገሮችም እውነተኛ መረጃዎችም አሉ። እኔ ጋር በጣም የተናደድኩበት ነገር አለ። በተለይ ብሩኬ ባደረገው ነገር በጣም ሀሳብ መስጠት ፈልጋለሁ ማለት ነው። በቅድሚያ ሰላማችሁ ይብዛልኝ በያላችሁበት። ይሄንን ቪዲዮ ላይክ ሼር አድርጉልኝ በቻላችሁት አቅም። ብሩኬ ለሃይሚ ቤት ይሁን ምን ይሁን ነገር ግን ከአዲስ አበባ ወደ ቡታጅራ ከመሄዳቸው በፊት ትልቅ ነገር ለኔም ለሷም ለወደፊት ለህይወታችን የሚያስፈልግ ነገር አለ። የሚጠቅመን ነገር አለ። በጣም ትልቅ ነገር ነው። የማትጠብቁት ነገር ነው። በእኛ እድሜ የማታስቡት በቃ ያደርጉታል ብላችሁ የማትጠብቁት ነገር ነው ብሎ ምላሱ እስከሚዝግ ድረስ ደጋግሞ ተናግሯል። ከሃይሚ ጋራ ሳይጣሉ በፊት ማለት ነው። ሳይጣሉ በፊት ነገር ግን ቡታጅራ ሄደው እንደነዛ አይነት ነገሮች ተፈጠሩ። ተጣሉ። ሰላም አልነበሩም። ተበጣበጡ። ተጣልተዋል። እስከ መለያየት ደረጃ ደርሰዋል። ግን አልተለያዩም። ለድራማው ነው እያልኳቸው ያሉት። እሺ ብሩኬ ከሃይሚ ጋር በፍቅር ባለበት ሰዓት ስጦታ እንደሚሰጣት ለሷም ለሱም ለነገ የሚያስፈልግ ነገር እንዳዘጋጀ ቡታጅራ ላይ ቀድሞ ተናግሯል አይደለ? ዛሬ ከሃይሚ ጋር ተጣለሁ ብሎ ስጦታውን ሳይሰጣት መቅረት ነበረበት እንዴ? በእናንተ እይታ፣ በእናንተ አስተሳሰብ፣ በእናንተ አመለካከት ብሩኬን ግን አድንቄዋለሁ። በዛ አጋጣሚ ያደነኩበት ምክንያት ምንድነው? ከሰው ጋራ ተጣለሁኝ ብሎ ሃይሚ ዛሬ ተለይታኛለች፣ ነገ እኮ ሌላ ወንድ እኮ ነው የሚያገባት፣ እኔ አላገባትም፣ ስለዚህ ይሄ ቤት ለሷ ሰጠዋት አልሰጠዋትኝ ምን አገባኝ ብሎ እንደ ተራ ወንዶች እንኳን ቃሉን አልበላም፣ ቃሉን አላጠፈም። የሙሼ ቤት ነው የሱ ቤት፣ ለሷ የሰራው ቤት አይደለም ምናምን እንዴ! ብሩኬ ለሙሼም እየሰራ ነው፣ ለራሱም እየሰራ ነው። ለሱም ለሙሼም ጎን ለጎን ለነገው ማለት ነው። ቡታጅራ ውጪ የትም መኖር እንደማይፈልግ ነው እኔ የሰማሁት። ለሙሼም እየሰራ ለራሱም እየሰራ ነገር ግን ደግሞ ይሄ ቤት ሃይሚ አይ አልፈልግም ብላ ከመለሰች እውነትም ይሄ የሙሼ ቤት ነው ማለት ነው። እውነትም ይሄ ድራማ ነው ብሩኬ እየሰራብን ያለው ማለት ነው። አሁን ላይ ግን እኔ ብሩኬን አልወቅሰውም። ለምን ያሰበው ይሰጣለሁ አደርጋለሁ ያለውን ነገር በጠብ ውስጥም እያሉ አድርጎ አሳይቶናል። ቃሉን አልበላም፣ ቃሉን አላጠፈም። እናንተ ምንድነው የምትፈልጉት? አሳያችኋለሁ ያለውን ነገር ያሳየን፣ የታለ አሳያችኋለሁ፣ ትልቅ ሰርፕራይዝ አለ ብሎናል፣ ያሳየን ምናምን እያላችሁ ስትፎክሩ አልነበረ እንዴ ላይቭ ላይ ተቀምጣችሁ? እና ዛሬ እኮ በተግባር አሳያችሁ። ምን ይሁንላችሁ? እኔ አልገባኝም። ከብሩኬ ያናደደኝም ነገር አለ። ልክ ሴትም እንደሚቆርጠው ወንድም ይቆርጣል ምናምን ነገር ላልከው ይኸውልህ፣ ሁሉ ጊዜም እነግርሃለሁ፣ አንተ ሰውዬ ተከበር። ራስን ከሴት ጋር አታወዳድር። እንደ ወንድ ልጅ ጀንትልማን ሆነ ወንዳ ወንድ ሆነ ወርደ ከሴት ጋር ራስን አታወዳድር። የሴት ቦታ ሌላ ነው፣ የወንድ ቦታ ሌላ ነው ብዬ ደጋግሜ ነግሬሃለሁ። ብሩኬ የሚያናድደኝ ጸባይ ይሄ ነው። ሌላው ነገር ደግሞ ስለ ልጅ ምናምን አትጠይቁኝ ምናምን ነገር ያልከው እሱ ፓርትም አናዶኛል። መጠየቅ ስላለብህ ነው የምትጠየቀው። እውነታው እንዲወጣ ስለፈለግን ነው የምንጠይቅህ እንጂ መጠየቅ ፈልገን አይደለም። ያንተን ህይወት አንተ ራስህ ነው የምትኖረው፣ ማንም አይደለም። ነገር ግን ደግሞ እዚህ ጋር ሴት ልጅ ናት፣ ብዙ አመት ተስፋ ስትሰጣት የኖረች ሴት ናት። ሴት ልጅ አትበደል ነው የኛ ጥያቄ። ስላደረግከው ስለ አሳብክን ቃልህን በተግባር ስላሳይክ እኔ ደስ ብሎኛል። እኔ ሰው መልካም ነገር አድርጎ ቴንኪው ላለሁኝ። ነገር ግን ደግሞ አንድ ነገር የተረዳሁት ነገር ደግሞ ከአንተ ምንድን ነው ይሄንን ስጦታ ለሃይሚ ስትሰጣት ልክ ሃይሚ ደስ ብሏት ምናምን ነገር እንታረቅ በቃ ምናምን ብላክ እንድትመለስ ያደረግከው ነገር ነው የሚመስለው። ከሁኔታ ከአክት ምናምን ነገር ማንም ሰው እንዳይጠይቀኝ ሴት እንደምትቆርጠው ወንድም መቁረጥ ይችላል ምናምን፣ ወንድም ተቆረጠ ምናምን እያልክ ፎከርክ እንዴ! መጀመሪያ እኮ ስህተቱን አንተ ነው የሰራኸው አይደለ? በስህተት ነው የተወቀስከው። በስህተትህ ነው ለምንድን ነው የተባልከው አይደለ? ደግሞ አንዳንድ ደደቦች አላችሁ፣ ፍቅርን በገንዘብ ሊገዛው ነው ምናምን። አናታችሁ በቢላ ይገዝገዝ፣ አናታችሁ በቢላ ይገዝገዝ። እከካሞች ናችሁ። ዛሬ ከእሷ ጋር ተጣልቶ እኮ አይደለም ይሄንን ስጦታ ላድርግልሽና እንታረቅ ወደ እኔ ህይወት ኑሪ ነይ ተመለሽ ያላት። ገና ሳይጣላት በፊት ያቀደላትን ስጦታ ነው አውጥቶ የሰጣት እንዴ!
የሷም ሆነ የሙሽዬም ሆነ አምኖበት ለነገ ለልጆቻችን ፈጣሪ ካለ አብረን እንኖርበታለን 4 ልጆቻችን ምናምን ነገር አለ አምኖበትና አቅዶበት አስቦበት ጊዜው ሲደርስ አሳያለሁ ያለውን ነገር አሳያ አውጥቶ ችግራችሁ ምንድነው? እውነት ሃይሚ ደስ ያላላት ነገር አለ። ደስ ያላላት ነገር ደግሞ የራሷ ምክንያት ሊኖር ይችላል። ቅር ያሰኛት ነገር ይሄ ቤት አልፈልግም ካለች ብሩኬ ድራማ እየሰራባት ነው ብዬ ብሩኬን ተገልብጬ ልሰድበው እችላለሁ። አሁን ግን አልሰድበውም። ለምን? ቃሉ በተግባር ስላሳየኝ ቡታጅራ የምሄድበት ምክንያት አለኝ። ያንን ደግሞ በተግባር አሳያችኋለሁ ደጋግሞ ተናግሯል። በፍቅር ባለበት ሰዓት ዛሬ ከሷ ጋር ተጣለሁኝ ብሎ ዛሬ ከሃይሚ ጋር ተለያይቻለሁ ብሎ ስጦታውን ሳይሰጥ መቅረት የለበትም። አያችሁ፣ ሌላ ሰው ቢሆን እኔ ካንተ ጋር ተጣልቻለሁ፣ ካንተ ጋር እኮ ህይወት አይቀጥልም፣ ስለዚህ ይሄ ስጦታ ላንተ አይገባህም ብሎ የሚከዳ ሰው አለ። ብሩኬ ግን ቃሉን አላጠፈም። ቃሉን አክብሮ ነው የተገኘው። አያችሁ፣ ለነበራቸው መልካም ጊዜያቶች ለሳለፉት የፍቅር ጊዜያቶች የሚያድርግ የሚችለውን ነገር አድርጓል። ደግሞ ይሄንን ቤት ደግሞ እንደዛ ሲያሰጋጀው ከሷ ጋር በፍቅር ባለበት ሰዓት ነው አይደል? ፍቅሩን እየገለጸላት በቃ እኔ ቅማምዬ ለደቂቃ ከተለዩኝ ሞት ይሰማኛል እያለ እያወራ እርስ በራስ ፍቅር ቀይ ለብሰው ነው። እንደውም የሆነ ታይም ላይ ወደ ቡታጅራ ከመሄዱ በፊት ይሄ ነገር እንደሚፈጠር እሱ አስቦ ነበረ። እንዲህ ሄደው ቡታጅራ የድሮ ፍቅረኛ ትመጣልኝ ብሎ አስቦ ነበረ። እንዲ የድሮ ፍቅረኛ ታፈዘኛለኝ ብሎ እሷ ጠብቆ ነበረ። እንዲ አቅዶ ነበረ። እንዲ አላቀደም። እናንተ እኮ አምላክ ነን ፈጣሪ ነን ከብሩኬ ጋር አብረን ነበርን ስተት ሲሰራ አላችሁ እኮ። እናንተ እኮ አንሶላ ገፋፊና እኛ አንሶላ አንጣፊ ነበርን አላችሁሳ። ምድረ እከክ እሱ ያደረገውን ነገር ያላደረጋችሁ ሰዎች፣ ማድረግ የማትችሉ ሰዎች፣ ቅንቅናሞች፣ ሁሌ ሰው ልጅ እውነቱን እንኳን ይሄ ማድረግህ ቃልህን ማክበር ቴንኪው ማለት ሲጠበቅባችሁ ትወቅሱታላችሁ። እኔ እኮ ብሩኬ የሚያናድደኝ ነገር አለ። ሌላው ነገር ደግሞ ቴንኪው እንዲያስብለው የሚሰራቸው ነገሮች አሉ። እኔ ከብሩኬ አንድ የምወድለት ነገር የሆነ ነገር አለ። አደርጋለሁ ያለውን ነገር ይናገራል፣ ከዛ በተግባር ያሳያል። አለቀ። ይሄ ቤት የሙሽዬ ነው ካላችሁ ማስረጃ አምጡ። ቡታጅራ ላይ የሙሽዬን ቤት ብቻ አይደለም እኔ እየሰራ ነው የሚለው ነገር የደረሰኝ አይደለም። እኔ ዛሬ ወራ ገደማ ለብሩኬ ቅርብ የሆነ ልጅ ማለት ነው ገባችሁ? ከሷ ጋር በጣም ጥላቻ አለብን፣ በጣም ነው የምንጣለው። ግን ተግባባንና ሚስጥር ነገረችኝ። ሚስጥሩ ምንድነው? እዛ ቡታጅራ ለቤት የሚሰራው ለእናቱም ለሱም ነው። ለሱና ለሃይሚ ተጋብተው የሚኖሩበት ቤት እየሰሩ ነው ምናምን ብላ ነገረችኝ። እና ይሄ ነገር ደግሞ ሳይሆን ነው ማወራው ዝም አልኩኝ። ምክንያቱም የሆነ ባወራ ያ ነገር ሆኖ ባይሆን እንኳን ገና ከሌ ስላወራኝ ፎቶ አምጥቶ ሳያሳየኝ ምናምን ነገር መጥቼ መቀደድ የለብኝም። ገባችሁ? እኔ ህሊኔ ሰው አይደለም። የሰው ወቀሳ የሰው ስድብ ምንም አይመስለኝም። ሰው ዛሬ ይሰድበኛል፣ ነገ ያመሰግነኛል። እኔ ግን ህሊኔን ፈራለሁ። ገብቷችኋል? ህሊኔ የሚወቅሰኝ ሰው ነኝ። ህሊኔ እንዲወቅሰኝ አልፈልግም። እና ሰው ጥሩ ነገር ሲሰራ ቴንኪው ማለት ልመዱ። ወይንም ከብሩኬ ጋር የግል ጥላቻ ካለባችሁ ወይንም በግል ታፈቅሩት እንደሆነ በግልጽ ተናገሩ። ጥሩ ነገሩን አታበላሹበት። ማደርጋለሁ ያለውን ነገር አደረገ። መጀመሪያ ከዩ ጋር ያለውን ነገር አስተካክል። መጀመሪያ ፍቅር ስጣት ምናምን ነገር እንዴ። እዚህ ጋር እኮ ተጣልተናል ተለያይተናል እያሉ ነው አይደለ እንዴ? መጀመሪያ ያቀደውን ያሰበውን ነገር ቢሰጣት ምንድነው ችግሩ? እሷ በቃ አልፈልግም ምናምን ነገር ብላለች ሃይሚዬ ማለት ነው። እሱም እንደዛው ቁብ እያለ ነው። ነገር ግን ደግሞ ይሄ ነገር ደግሞ ቀኑ ደረሰ፣ ተሰራ፣ አለቀ። ቤቱ አለ አይደለ? ለኦዲየንስ ፊት ካሜራ ፊት ቃል የገባው ነገር አለ። ያንን ቃሉን ደግሞ ማክበር ስላለበት ወጥቶ ቪዲዮ ሰራላችሁ። ግን ከብሩኬ ያናደደኝ
ቁብ አባባሉ ነው። የሆነ ሃይሚ ጥፋት እንዳለባት ነገር፣ ሃይሚ እንደበደለችው ነገር፣ ሃይሚ አሁን እንድትለምነው ምናምን ነገር ያደረገው ነገር ነው ያስመሰለበት። ይሄ ፓርት ነው ያናደደኝ። ግን ይሄ በገንዘብ ፍቅርን አትገዛው ምናምን ነገር ይሄ አይደለም። በገንዘብ ፍቅር ልትገዛ ፈልገ ከሆነ ምናምን ነገር አንተ በገንዘብ ፍቅር ይገዛል ምናምን ያላችሁ ደደቦች አላችሁ። በገንዘብ ፍቅር ልግዛ አላለም። ቃል የገባውትን ነገር ላድርግ ነው ያለው። ቃል የገባውትን ነገር ይኸው አድርጌያለሁ እዩልኝ ነው ያለው። ይሄ ስንት ለፍቼበታለሁ ነው ያለው። አዎ ቤት መስራት ቤት ሰርቶ የሚያቅሰው ያውቀዋል። የአረብ ሀገር ሽንት ቤት አጥቤ ሰርቼ ሊሆን ይችላል። እህቴ አንቺም አረብ ሀገር ሽንት ቤት አጥበሽ ሰርተሽ ሊሆን ይችላል። ቤት ማለት ነው። ያኔ ብሩን ቦርቦር አልጠራቀም እያለሽ እንዴት እንደሆነ እንዴት ሰርተሽ እንደጨረሹ ራስሽ ነሽ የምታውቂው። አይሽ ሰው እዛ ቦታ ላይ ካልቆመ በቀር ሊረዳችሁ አይችልም፣ ሊያዝንላችሁ አይችልም። ስለዚህ ደግሞ ብሩኬ እናቱን ቤት ሆነ ለራሳቸው የሚስሩት ዋናው ቃሉን በተግባር ማሳየቱ ነው። ቃሉን በተግባር አሳይቷል። መጨረሻውን ደግሞ አብረን የምናይ ይሆናል። አንዳንድ ጊዜ ሰዎች ጥሩ ነገር ሲሰሩ እኛ ካላበረታታናቸው ሁሉ ጊዜ መጥፎ ነገር እየሰራችሁ ይዛችሁልን እንደማለት ነው የሚመስልብን። እኔ እንደዛ ነው የተረዳሁት። እውነቴን ነው። ብሩኬ ደግሞ ማለት ነው ስህተት እንዳልሰራ ሰው ቁብ አትበል። ስህተት አለብክ፣ በስህተትና አውራ ማለት የነበረብክ አንተ ንግግር ስለማትችል እንጂ እኔና ሃይሚ አሁን ላይ ተጣልተናል፣ መለያየትንም መርጠናል። ነገር ግን ደግሞ ከመጣላታችን በፊት ቃል የገባሁላት ነገር ነበረ። እሱም ይሄው ቤት ነው እየተሰራ ነበረ። ሲያልቅ አሳያቸዋለሁ ባልኩት መሰረት ይሄው ቤቱ ተሰርቶ አልቋል። እዩ እኔ እሷ ጋር ተለያየሁኝ ብዬ ይሄን ነገር ከማድረግ ወደኋላ አልልም። ከእሷ ጋር በፍቅር እያለሁኝ ያሰብኩት ያቀድኩት እቅድ ስለነበረ ነው። ከቤትም በላይ የሚገባት ሴት ናት ሃይሚ ማለት ብለህ አድንቀህ ነበር መስጠት የነበረብክ። አንተ ግን ቀበጣጠርክ፣ ቅብጥርጥርጥር አደረክ። ውሸት እንደሆነ አሳይክ፣ ከልብህ እንዳልሆነ አሳይክ። ፍቅርን በገንዘብ እንደምትገዛው አድርገህ አሳይክ። እንደዛ አድርገው ኦዲየንስ ተረዱክ። አየህ ብሩኬ፣ ችግሩ ንግግር አለመቻለህ ነገሩን ብርሽሽት አደረገብክ። ስለዚህ ደግሞ ምን አስመሰለብክ? ሃይሚ እንድትለምንክ አስመሰለ። ሃይሚ አትለምንህም። ሃይሚ ከለመነችህ ሃይሚን እዞርባታለሁ እኔ ራሴ። አንተ ሃይሚን ልትለምናት ይገባል። ገብቷል? እንደ ወንድ ልጅ ዝቅ ብለክ ይሄ ቤት ስጦታ ሰጥታል አይደለ? አሁን ተስፋ ቆርጫለሁ፣ ደክሞኛል፣ ለራሴ ጊዜ መስጠት አለብኝ ምናምን ብለክ ሰበብ አትደርድር። ሰበብህን አትደርድር። ነገ መታረቅ ለማይቀረው ወደ ኋላ ትተህ ሰበብ መደርደርን ወደ ኋላ አስቀምጠክ። ልጅቷ ሴት ልጅ ናት። ትንሽ ነገር ያስከፋታል። ያደረከው ነገርም ከባድ ነው አይደለ እንዴ? አምነህበታል። አትመንበትም፣ እመንበትም፣ ኦዲየንስ የሚመንበትም አይመንበትም። ነገር ግን ደግሞ ምን መሰለክ፣ እንደ ወንድ ልጅ ሆነክ በቃ ቆራጥ ሆነክ ሃይሚዬ ብለህ ለምናት። እኔ ለምናት ነው የምልክ። ከዚህ በኋላ እንደዚህ በል አልልም። ደጋግመህ ይቅርታ ጠይቃት። ሃይሚዬ አሁን እየተመለሰች ነው። ተስፋ ቆርጫለሁ፣ ደክሞኛል፣ ረፍት ያስፈልገኛል ምናምን ያልከው ለምን ብላ ሃይሚ እልል ብላ እንድትለምንህ ነው። ለምን ራስህ ሁሉ ጊዜ እንድትለመን ታረጋለህ? ለምንድን ነው ሁሉ ጊዜ ሴት ላይ እንድትለምንህ የምታረገው? ማለት ማንድን ነው ማለት? ወንድ አንተ ብቻ ነህ ቡታጅራ ላይ? አይ ዶንት ኖ። አንተ ቲንክ የምታደርገው ወንድ አንተ ብቻ ቡታጅራ ላይ እንደሆንክ ነው። በኢትዮጵያ ምድር ላይ ወንድ አንተ ብቻ እንደሆንክ። ምናልባት ከወንዶች የሚለይህ አንድ ነገር ሊኖር ይችላል። ጸባይ ሊሆን ይችላል፣ ወይንም ሌላ ለየት ያለ ጥሩ የሆነ ስነ ምግባር ሊኖርህ ይችላል። ሁላችንንም የሚለየን የተለያየ ባህሪ ያለን። ነገር ግን ደግሞ በዚህ ልክ ኦቨር መሆን የለብህም። ገባክ? ያለ ፍቅር መሸነፍ ኃጢአት አይደለም። ይሄን ነው ማለት እንፈልገው። ቁብ አትበል።